ሰላም ለእናንተ ይሁን። ይህ የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ጋር በመተባበር የምታደርገው ዘወትር ሰኞ በዚህ ሰዓት የሚቀርብ የትምህርት ጊዜ ነው። እኔ ወንድማችሁ ብስራት ነኝ። ላለፉት 3 ሳምንታት የቀደመችው ቤተክርስቲያንን አስመልክቶ ከቀደመችው ቤተክርስቲያን የምንማራቸው ዋና ዋና ነገሮች በሚል ርዕስ ትምህርት ጀምረናል። በዚህ ትምህርታችን ውስጥ የቀደመችው ቤተክርስቲያን በትኩረት የምታከናውናቸው 4 ነገሮችን አንስተን፣ አንደኛ ማስተማር፣ ሁለተኛ መስበክ፣ ሶስተኛ ጸሎት እና አራተኛ ህብረት በሚል ሐሳብ ከተነጋገርን በኋላ ላለፉት 4 ሳምንታት በማስተማር ላይ ብቻ አተኩረን እየተነጋገርን ነው። በመጀመሪያው ሳምንት በብሉይ ኪዳን ውስጥ ንጉሥ ዳዊት ልጁን ሰለሞን እንዴት አስተማረ የሚለውን ነገር አየን። ከዛ ደግሞ በሁለተኛው ሳምንት ይህ የብሉይ ኪዳን መጽሐፍ እስራኤላውያኖችን እንዴት አድርጎ ማስተማርን እንደ ቱል እንደሚጠቀሙበት አየን። በዋናነት ያየነው እግዚአብሔር እስራኤልን እንደ ካህን አድርጎ እንደጠራውና እንደ ማህበረሰብ የእግዚአብሔርን ቃል የማወቅ አደራ እንዳለበት ተማማርን። ከዛ በሶስተኛ ሳምንት ደግሞ የጌታችን የኢየሱስ ክርስቶስ የማስተማር ዘዴዎችን አየን። በዚህ ውስጥ ደግሞ 2 መሰረታዊ ነገሮች አየን። አንደኛ የጌታ የኢየሱስ ክርስቶስ ማስተማር የሚለይበት፣ ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ሲያስተምር የተከተላቸውን ፕሪንሲፕሎች ወይም ደረጃዎች በሚል ርዕስ አየን። ዛሬ ደግሞ የተከታተልነው የሐዋርያት የማስተማር ሂደትን እና በአጠቃላይ ደግሞ የእግዚአብሔርን ቃል በማጥናት የሚመጣውን በረከት ለማየት ነው። እግዚአብሔር ጊዜያችንን እንዲባርክልን አጭር ጸሎት እናደርጋለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ላንተ ይሁን። ደግሞ የሚኖረን ጊዜ እንድትባርክልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተ እጅ ከኛ ጋር ይሁን በኢየሱስ ስም አሜን። የሐዋርያት አስተምሮ የራሱ የሆነ ተፈጥሮ አለው ወይም ኔቸር አለው። በተለይ በሐዋርያት ዘመን ማስተማርን በእግዚአብሔር ቃል ላይ ብቻ ዲፔንድ የምናደርገው ነገር ሳይሆን ከመንፈስ ቅዱስ ሙላት ጋርም አብረን የምናያይዘው ጉዳይ ነው። በብሉይ ኪዳን የነበሩ አስተማሪዎች የእግዚአብሔርን ቃል ለማስተማር በቀጥታ ቃሉን ይጠቀማሉ እንጂ ስጋ በለበሰው ሁሉ ላይ የእግዚአብሔር መንፈስ አይመጣም ነበር። አንዳንድ የተለዩ ለንግስና፣ ለነቢያት አገልግሎት፣ ለክህነት እንዲሁም እግዚአብሔር በአንድ ለተወሰነ ስራ ሊሰራባቸው በወደደው ሰዎች ላይ ብቻ መንፈስ ቅዱስ ይመጣ ነበር። የአዲስ ኪዳንን አስተምሮ እጅግ ልዩ የሚያደርገው ይህ መንፈስ ቅዱስ ስጋ በለበሰ ወይም ክርስቶስን አምኖ በተቀበለ ሁሉ ሕይወት ውስጥ መገኘቱ ነው፣ አብሮነቱ ነው። ኢቭን በጌታችን በኢየሱስ ክርስቶስ ዘመን ይህንን አናየውም ነበር። ጌታችን ኢየሱስ ክርስቶስ ሐዋርያቶቹን በሚያስተምርበት ሰዓት መንፈስ ቅዱስን እንደ ተስፋ ቃል ነው የሰጣቸው። እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም። ስለዚህ የጌታችን የኢየሱስ ክርስቶስን ማስተማር በ2 መንገድ ከአዲስ ኪዳን አስተምሮ ውስን ያደርገዋል። አንደኛ ጌታችን ኢየሱስ ክርስቶስ በስጋ ውስንነት የነበረበት ጊዜ ስለሆነ ሁል ጊዜ ከነዚህ ከደቀ መዛሙርት ጋር የመገናኘት እድል የለውም። እርሱ ለጸሎት በሚሄድበት ጊዜ እነሱ ይተኙ ነበር። እርሱ የተለየ ተግባር በሚያደርግበት ሰዓት እነሱ ደግሞ በሌላ ሕይወት ውስጥ ይገኙ ነበር። ስለዚህ ይሄ የአካል ውስንነት ነበረው። ሌላው ግንኙነታቸው ፊዚካል ነበረ። ፊዚካል ማለት አካላዊ ነበረ። ምንም እንኳን ኢንተርፐርሰናል ግንኙነት ቢያደርጉም በቅርብም ቢያደርጋቸው
በሚዳሰስ በዚህ በግዙፉ አካል ነበረ ወደ ደቀ መዛሙርቱ የመጣው። ነገር ግን በአዲስ ኪዳን ወይም ደግሞ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ መንፈስ ቅዱስ በሁሉ ስፍራ ከደቀ መዛሙርቶቹ ጋር አንድነት ነበረው። kind of intrapersonal ፈረንጆቹ intrapersonal ይሉታል። ከራስ ጋር መነጋገር ወይም ከራስ ጋር መገናኘት የሚለውን ሐሳብ ይነግረናል። ስለዚህ በዚህ ስጋ በለበሰው አካላችን ውስጥ መንፈሱ ከኛ ጋር አብሮ የማደር ነገር ስላለው ከጌታችን ኢየሱስ ክርስቶስ ህብረት ይሄ ይለያል። ሁለት መንፈሱ ደግሞ በውስጥ አስተማሪና ኃይል ሰጪ ነው። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 16 ላይ ሄደን ስናነብ ቁጥር 13 ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ይላል። ሁለቱንም አንድ እውነት ኦልሬዲ የተገለጠ ነገር ነው፣ ያንን ይበልጥ ያስረዳችኋል። ሁለተኛ ደግሞ ፕሮፌቲክ ነገሮች በህይወት ስለሚሆኑ መጪው ዘመን ስለሚፈጸሙ ነገሮች ገልጥላችኋል ይላል። ይሄ በዋናነት ሐዋርያቶቹን ይመለከታል የሚል አስተሳሰብ ያላቸው የመጽሐፍ ቅዱስ አስተማሪዎች አሉ። እኔም በብዛት ይሄንን ወገን ይይዛለሁ። ምክንያቱም ይሄ ከሆነ በዚህ ዘመን ተገለጠልን የሚሉ ሰዎች ልክ የነሱን መገለጥ ከእግዚአብሔር ቃል ጋር እኩል ለማድረግ ሊያስቡ ስለሚችሉ ሐዋርያቶቹ የእግዚአብሔርን ቃል ይጽፉ ዘንድ መንፈስ ቅዱስ በተለየ መንገድ ተገልጦላቸዋል የሚለውን ሐሳብ ያስረግጥልናል። ዋጣባት ታዲያ ኖርማሊ ሁሉም የቤተ ክርስቲያን አካል ሆነው የመጽሐፍ ቅዱስን ሐሳብ የሚረዳው እንዲሁ በስጋው ነው እንዳንል ደግሞ በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ እያለ ይናገራል። ልብ አላችሁ? በዛን ዘመን የነበሩ የስህተት ትምህርቶችን ለመለየት የእግዚአብሔርን ቃል በምትመረምሩበት ጊዜ የሚረዳችሁን የእግዚአብሔርን መንፈስ ቅዱሱን ቃል ተቀብላችኋል እያለ መጽሐፍ ቅዱስ ያስተምረናል። ስለዚህ ማንኛውም በቤተ ክርስቲያን ውስጥ የሚገኝ ወይም የቤተ ክርስቲያን አካል የሆነ የክርስቶስ አካል የሆነ ክርስቲያን የእግዚአብሔር መንፈስ በእርሱ ላይ ስለሚያድር የእግዚአብሔር መንፈስ አንደኛ በአብሮነት ያስተምረዋል። ባለፈው ትምህርታችን ትዝ ይላችሁ እንደሆነ የጌታችን የኢየሱስ ክርስቶስ ትምህርት ከሌሎቹ የሚለየው በአብሮነት የተመሰረተ ነው። አሁንም የአዲስ ኪዳን ትምህርት ልዩነቱ ምንድነው? በእግዚአብሔር አብሮነት ላይ የተመሰረተ መሆኑ ነው። በእግዚአብሔር ደግሞ እንደ ጌታችን ኢየሱስ ክርስቶስ በአካል ውስንነት የሆነው ሳይሆን መንፈስ ቅዱስ ስለሆነ የተገለጠልን በአንድ ጊዜ በሁሉ ስፍራ ሁሉን ማድረግ የሚችል አምላክ በእኛ ጋር ከኛ ጋር ይሆናል። ቁጥር 27 ላይ ይጨምርና ስለሚያስቱ ሰዎች ይህን ጽፌላችኋለሁ፣ እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል። አደራችሁን። እዚህ ጋር ይሄ ቅባቱ መንፈሱ የሚለው ሐሳብ ይሄ የተገለጠውን የእግዚአብሔርን ቃል ያስተምራል የሚል ሐሳብ ነው እዚህ ጋር የሚናገረው። ምክንያቱም በዛ ዘመን የነበሩ ያልተገለጠ ያልተጻፈ ያልተከናወነ ነገርን በማስተማር ህዝቡን ያስቱ ስለነበረ እናንተ የተቀበላችሁት መንፈስ ይህንን የእውነት ቃል ይገልጥላችኋል የሚል ሐሳብ ያለው ነገር ነው ዮሐንስ የሚናገረው እዚህ ጋር። ስለዚህ የሐዋርያት አስተምሮ በዋናነት ከሌሎቹ ዘመናት እጅግ የሚለየው ነገር ከመንፈስ ቅዱስ አብሮነት ጋር የተገለጠ ነው። አንደኛ የሚያስተምሩት ሐዋርያቶች እውነትን ሁሉ ይረዱ ዘንድ አብሮትን ይሰጣቸዋል፣ ስለ ወደፊቱ የሚናገሩ ዘንድ። ላይክ አሁን የዮሐንስ ወንጌልን ስታዩ፣ ላይክ አሁን ጳውሎስ ለተሰሎንቄ ሰዎች የጻፈላቸውን የመጨረሻ ዘመን ሐሳብ ስታዩ
ስለ ወደፊቱ ይረዱ ዘንድ ሐዋርያቶችን በተለየ መንገድ እግዚአብሔር መንፈስ እንዳገኛቸው ታያላችሁ። ታዲያ ጉባኤውም ወይም ደግሞ ይሄ የክርስቶስ አካል የተባለው በመንፈስ ቅዱስ የታተመውና በመንፈስ ቅዱስ ሙላት ያለውም ይህ የተነገረውን የእግዚአብሔር ቃል ይረዳ ዘንድ ያውቅ ዘንድ እርሱም እንደዚሁ ከቅዱሱ ቅባት ተካፋይ ነው። ይሄ የሚነበበው ቃል ሕይወት ያለው መንፈስ ያለው ስለሆነ በውስጥ ያለው መንፈሳችን መንፈስ ቅዱስን ስለተቀበለ ይህንን እውነት ይበልጥ የመግለጥ አቅም አለው። የአዲስ ኪዳን አማኞች ትልቁ ፕሪቪሌጅ ይሄ ነው። ባለፈው በማስተምራችሁ ሰዓት ትዝ ይላችሁ እንደሆነ ብሉይ ኪዳን እግዚአብሔር ሚሽንን የሚፈጽመው በአትራክሽን ወይም ደግሞ እስራኤላውያኖችን በተለየ ሁኔታ በመባረክ በእነርሱ መካከል በማደር እንደ ቃሉ የሚኖር ሶሳይቲ ወይም ማህበረሰብ በመገንባት ሰዎች ያንን አይተው እግዚአብሔር አለ እንዲሉ የሚያደርግ ነው ብያቸዋለሁ። በተቃራኒው ወይም ደግሞ በሌላ መንገድ በአዲስ ኪዳን ደግሞ ሚሽን ባይ ኤክስፓንሽን ነው የሚሰራው ወይም ደግሞ በመስፋት ነው የሚሰራው። ስለዚህ ይሄኛው ሚሽን ደግሞ እግዚአብሔር በቤተ ክርስቲያን በኩል ሰዎችን በማዳን ለእግዚአብሔር መንግስት በማብቃት እነዚህ ለእግዚአብሔር መንግስት የበቁትን ሰዎች ደግሞ ሕይወታቸውን በእግዚአብሔር ቃል በማደስ በመለወጥ እና በመስራት ለሚቀጥለው ትውልድ እንዲተርፉ ወደ ተለያዩ ቦታ ይልካቸዋል። እና ሐዋርያቶቹ ይህንን ለማድረግ የእግዚአብሔርን ቃል ሲያስተምሩ የሚጠቀሙት the whole Bible ወደ ኋላ ተመልሰው ብሉይ ኪዳንን እንደገናም ደግሞ ወደፊት መጥተው የራሳቸውን ወንጌልንና እንዲሁም ደግሞ እግዚአብሔር በአብሮት የሰጣቸውን መገለጥ በልምድም ከእርሱ ጋር በመቆየት ያገኙትን ዕውቀት ጽፈው አስተላልፈውልናል። በዚህ መንገድ ነው እንግዲህ ትምህርቱን የሚሰጡት። ራሱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ላገኛቸው ለኤማውስ መንገደኞች ሲናገራቸው መጽሐፍት ሁሉ ስለኔ ነቢያትም ሕግም ጽሑፎችም ወይም መጽሐፍት የተባሉት እነዚህ ሶስቱ በዛ ዘመን የነበሩ አይሁዶች መጽሐፍን የሚከፍሉባቸውን መንገዶች ይገልጥና እነዚህ ሁሉ ስለኔ ነው የሚያወሩት ብሎ ይናገራል። ልባላችሁ የመጀመሪያዎቹ አይሁዶች መጽሐፍን በሶስት ይከፍሏቸውና በ24 መጽሐፍት እንዳሉ እና እናንተ በአራት ከፍለን 39 እንደምናደርጋቸው አይሁዶቹ ደግሞ በሶስት ከፍለው 24 መጽሐፍቶች እንዳሉ ነው የሚያስቡት። አንዴ ታውራ የሚሏቸው የሕግ መጽሐፍቶች ናቸው። ከዛ ቀጥሎ ነቢይም የሚሏቸው የትንቢት መጽሐፍቶች ናቸው። እነዚህ ውስጥ ሳሙኤልን እንደ አንድ ነገሥትንና 12ቱን ነቢያቶች እንደ አንድ በማድረግ ወደ 8 መጽሐፎች እንዳሉ ያስባሉ። ከዛ ደግሞ ኪታቪም ወይም ደግሞ ድርሳናት ተብሎ የሚገለጡት ጽሑፎች ተብሎ የሚገለጡት እዝራና ነህምያን እንደ አንድ፣ መጽሐፈ ዜናን እንደ አንድ ተቆጥሮ ሌሎች የታሪክና የመዝሙር መጽሐፍቶችን አንድ ላይ በማድረግ 11 መጽሐፍቶች አሉ ይላሉ። 24 መጽሐፎች በአጠቃላይ እንዳሉ ያስባሉ። ታዲያ ሐዋርያቶች ይህንን ሁሉ መጽሐፍ በተለያየ ጽሑፋቸው ላይ ሲገልጡ ትመለከታላችሁ። በተጨማሪ ደግሞ ከነዚህ ሪፈረንስ እየተጠቀሙ ሲያስተምሩ ታያላችሁ። ስለዚህ የአዲስ ኪዳን ትምህርት the whole ባይብልን የሚያካትት ነው። ብሉይ ኪዳን አዲስ ኪዳን እስከሚመጣ ድረስ ጠብቆ የእግዚአብሔርን መንግስት አቆይቷል። አዲስ ኪዳን ደግሞ የእግዚአብሔርን መንግስት በሙላት ገልጠዋል የሚል አስተምህሮ ያስተምራሉ። ምሳሌ እንውሰድ። ሐዋርያት ሥራ መጽሐፍ ላይ ሄደን ምዕራፍ 7ን ብንመለከት ይሄ እስጢፋኖስ በአደባባይ ቆሞ የተናገረውን ነገር ስንመለከት ከላይ ከአባታቸው ከአብርሃም ዘመን እስካሁን ድረስ ያለውን በእስራኤላውያን መካከል ያለውን አካሄድ ከተናገረ በኋላ ነው ከዛ ውስጥ ክርስቶስን አውጥቶ የሰበከላቸው። ልባላችሁ። ስለዚህ ከዚህ አንድ ትልቅ ቁም ነገር እንማራለን። የሐዋርያት አስተምሮ መሰረት the whole Bible 66ቱን መጽሐፍ
ያካተተ የሆነ አስተምህሮ እንደሚከተሉ መረዳት እንችላለን። ያለኝ ጊዜ አጭር ስለሆነ በጣም በዝርዝር ይሄንን ሐሳብ መናገር አልችልም። ሁላችሁም እንደምታውቁት ጳውሎስም ቢሆን እንደ አብርሃምን ያነሳል። ጴጥሮስም ቢሆን እኔ ቅዱስ ነኝና ቅዱሳኑን የሚለውን ሐሳብ ያነሳል። በአጠቃላይ መጽሐፍ ቅዱስን ስንመለከት በዋናነት የብሉይ ኪዳንን ሪፈር እያደረጉ በአዲስ ኪዳን መጽሐፋቸው ላይ ሐዋርያቶቹ አካተዋል። በትምህርታቸውም ውስጥ ብሉይ ኪዳን መጽሐፍ አይነተኛ መገልገያቸው ነው። አሁን ባለንበት ዘመን ውስጥ አንዳንድ ሰዎች የብሉይ ኪዳንን መጽሐፍ ዋጋ ከአዲስ ኪዳን መጽሐፍ የማሳነስ ባህል ይታይባቸዋል። ነገር ግን የመጀመሪያዋ ቤተ ክርስቲያን የብሉይ ኪዳንን መጽሐፍ በጥብቅ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምታስተምር ቤተ ክርስቲያን ነበረች። ሌላው በሐዋርያት ትምህርት ውስጥ ደግሞ የምናየው አይነተኛ ነገር እኔ ትክክል ነኝ፣ እኔም ብቻ ስሙኝ፣ እናንተ አታውቁም በሚል አይመሰረትም። የሚመሰረተው መጽሐፍን ሄደው እንዲያነቡ በሚረዳ መንገድ የሚገለጥ አስተምህሮ ነው። በተለይ በዚህ የቤሪያ ሰዎች እና ጳውሎስ በነበሩበት የማስተማር ሂደት ውስጥ እናያለን። በሐዋርያት ሥራ መጽሐፍ 17 ቁጥር 11 ላይ እንደዚህ የሚል ቃል እናነባለን። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ሆነ ብለው ይልና ልብ በሉ ዕለት ተዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ። መቼ? ዕለት ተዕለት። ጳውሎስ እነዚህ ሰዎች ፍሪኩዌንትሊ ደጋግመው ወደ እርሱ በሚመጡበት ሰዓት መጽሐፉን ለማስረዳት ቸል አይላቸው። እኔ ብቻ የማውቀውን ደግሞ ስሙ አይላቸውም ነበር። ሄደው መጽሐፍን እንዲመረምሩ በሚረዳ መልክ ያስተምራቸው ነበር። አሁን እዚህ ጋር በእኔና በእናንተ ዘመን ሁለት ከዚህ ሐሳብ ጋር የሚጋጩ ነገሮች እናያለን። አንደኛውን ቅድም በጨረፍታ ተናግሬዋለሁ። እኔ ብቻ ነኝ የማያውቀው፣ ስለዚህ እኔ ተናጋሪ አስተማሪ፣ እናንተ ደግሞ አዳማጮች ናችሁ። ስለዚህ እኔ የነገርኳችሁ ነገር በሙሉ ትክክል ስለሆነ ሄዳችሁ ሪፈር ማድረግ አይጠበቅባችሁም። ስለዚህ በቃ እንደምናየው ነው። ታላላቅ ሰዎች ተነሱ ይባልና መጽሐፉን ሳይሆን እነዚህ ተነስተናል ብለው የሚታሰቡትን ሰዎች ሐሳብ መጥቀስ መናገር እንጂ ከመጽሐፉ ጋር ማወዳደር ብዙም የተለመደ አይደለም። እንዲያውም አንዳንዶች ይሄ የተጻፈው ቃል አስፈላጊ አይደለም፣ በዚህ ዘመን ልክ እንደተጻፈው ቃል እኔ አለሁላችሁ የሚል አስተሳሰብ ይታይባቸዋል። ለዚህ ነው የሰሞኑ መልእክት የወቅቱ መልእክት በሚል አጀንዳ የራሳቸውን ሐሳብ የሚገልጡት። የወቅቱን መልእክት ቢሆን የሰሞኑን መልእክት ቢሆን ሪፈር ሊደረግ በሚችል መንገድ መጻፍ አለበት የሚል አስተሳሰብ አለኝ በግሌ። ሁለተኛው ደግሞ ራሱ የማስተማሩ ዘዴ ሰዎችን ከእግዚአብሔር ቃል የማራቅ እና በማስተማር ትራዲሽን ውስጥ ብቻ እንዲቆዩ የሚያደርግ መንገድ አለው። ምክንያቱም ሰዎች መጽሐፍ ቅዱስን መመርመር ይገባቸዋል። አንድ እውነት አለ። መጽሐፍ ቅዱስን ስናጠና ሁለት ነገሮችን ቸል ማለት የለብንም። አንደኛው በመጽሐፉ ላይ የተጻፈልን ነገረ መለኮታዊ እውነት ነው። ሁለተኛው ደግሞ በመጽሐፉ ሲጻፍ የነበረው ታሪክ ነው። ታሪክ የሚያረጅ የሚለወጥ የሚሰራ አይነት ነገር ስላለው እዚህ መጽሐፉ ላይ የተጻፈውን ታሪክ ከኛ ዘመን ታሪክ ጋር አስታርቀን የምንሄድበት ሁኔታ አለ። ይሄ ትክክል ነው። ነገር ግን እዛ ጋር የተጻፈውን ነገር መለኮታዊ እውነት ለዘላለም አይለወጥም። ለምሳሌ የዋሽ ዘንድ እግዚአብሔር አይችልም፣ ሰው አይደለም የሚለውን ቃል በዚህ ዘመን ባለ ማንኛውም መንገድ ልንለውጠው አንችልም። አንድ ቅርብ ጊዜ አንድ ሰው እግዚአብሔር ሆይ ዋሸኸኝ ሲል ሰምቻለሁኝ። ትልቅ የሚባል ብዙዎች የሚያዳምጡት ሰው ነው። ስለዚህ እንደዚህ ሊሆን አይችልም።
እንደዚህ የሚሆን ከሆነ ሰዎችን ከነገረ መለኮታዊ እውነቱ ይልቅ ታሪካዊው ነገር ላይ እንዲያተኩሩ እናደርጋቸዋለን። ስለዚህ በታሪካቸው በአካሄዳቸው ውስጥ ፋሽነብል የሆነ ነገር እንዲከተሉ ይህን ሀሳብ ቅርብ ጊዜ በሌላ መድረክ ላይ ያነሳሁት ይመስለኛል። የዳዊት ታቦቱን የመመለስ ችግር ይህንኑ ክፍል እያስተማርኳችሁ ነው። ትልቁ ነገር የዘመኑን ታሪክ የፍልስጤማውያኖችን ታሪክ በስነ መለኮታዊ እውነቱ መለወጡ ነበር። ልክ ነው። እንደ ታሪክ ሲታሰብ ከሙሴ ዘመን ጀምሮ ታቦቱ በትክክለኛ ቦታ ይቀመጥ ዘንድ አልተፈለገም። ከዛ ደግሞ ከሳኦል ዘመን ጀምሮ ጭራሽ በፍልስጤማውያን እጅ ነበር። ዳዊት ሁለቱንም ነው ማስተካከል የፈለገው። ከሳኦል ዘመን ጀምሮ በዛ ባልተገባ ስፍራ የነበረውን ታቦት ወደ ስፍራው መመለስ፣ በሳኦል ዘመን ጀምሮ ታቦቱ በቤተ ሳሚዝ ነበረ፣ ያንን የመመለስ። ሁለት ደግሞ ከሙሴ ዘመን ጀምሮ በድንኳን የነበረውን እግዚአብሔርን ታቦት የእግዚአብሔር ቤት መስራት። ልክ ነው፣ ሂስቶሪካሊ ትክክል ነው። ግን አንድ ቴዎሎጂካል ትሩዝ ነበር፣ ወይም ደግሞ ነገረ መለኮታዊ እውነት ነበር። የእግዚአብሔርን ታቦት ይሸከሙ ዘንድ የቀዓት ልጆች ከሌዊ 3 ልጆች መካከል አሮን፣ ሜራሪና ቀዓት አሉ። ቀዓት ብቻ በቤተ መቅደሱ ውስጥ ያለውን ንዋየ ቅዱሳቶች እንዲነኩ እንዲያገለግሉ የተመረጡት የቀዓት ዘሮች ናቸው። ስለዚህ እነሱ ብቻ እንዲሸከሙ አንድ ስነ መለኮታዊ እውነት አለ። ይሄንን የትኛውም ታሪክ ሊለውጠው አይችልም። ነገር ግን ይሄ ዳዊት እዛ ጋር ያየው ታሪክ ነበረ፣ በላም ሲሸከም። ስለዚህ ዝም ብሎ ሄዶ አሸከመ። ግን በኋላ እንደ ቃሉ አልፈለግነውም፣ እንደ እውነቱ አልፈለግነውም የሚል ሀሳብ አመጣ። ስለዚህ ልክ እንደ እውነቱ ሲፈልገው ያ በዘመኑ ፋሽን በነበሩበት ሁኔታ በዘመናቸው ታሪክ ያንን የእግዚአብሔር ታቦት ወደ ቤቱ የመመለስ ስራ መስራት ችለዋል። ስለዚህ መጽሐፍ ቅዱስ ስናነብ ሪፈረንሲንግ የሚለው ሀሳብ የሚረዳን ትልቁ ነገር ዳዊት እንደተረዳው ይመጣል ማለት ነው። በራሱ ታሪክ ስነ መለኮታዊ እውነት አምጥቶ አፕላይ ማድረግ ማለት ነው። ስለዚህ መጽሐፍ ቅዱስን ሳያይ ሪፈር ሳያደርግ ያደረገው ጉዞ ውጤታማ አልሆነም። ነገር ግን መጽሐፍ ቅዱስን አይቶ ሪፈር አድርጎ ያደረገው ጉዞ ደግሞ ለበረከቱ ሆኖለታል። መጽሐፍ ቅዱስን ሪፈር ስናደርግ ትልቁ እውነት የማይሻር የእውነት ቃል አለ። ታሪክ በመለዋወጡ ደግሞ በዛ ዘመን የነበረው ታሪክ እና በአሁን ዘመን ያለው ታሪክ አንድ አይደለም። የፊልጵስዩስ ሰዎችን ቅርብ ጊዜ በተለየ ቦታ አገለግል ነበርና ከአንዴም ሁለቴ የሚያስፈልገኝን ሰደዳችሁልኝ ይላል ለተሰሎንቄ ቤተክርስቲያን ሰዎች። እና እዛ የቆየበት ጊዜ በጣም አጭር ነው፣ 3 ሳምንት። በ3 ሳምንት ውስጥ 2 ጊዜ ለጳውሎስ የወንጌል ስራ የሚያስፈልገውን ሰደውለት ነበር። ዛሬ እኔና እናንተ ባለንበት ዘመን ፍሪኩዌንሲው ሊጨምር ይችላል። ላይክ ሁሉም ሰው በእጁ በያዘው ሞባይል ለጳውሎስ ወይም አሁን ላለው የወንጌል መልእክተኛ ገንዘብ ማስተላለፍ ስለሚችል ምናልባት የፊልጵስዩስ ሰዎች በዚህ ዘመን ቢሆኑ በቀን 2 ወይ 3 ትራንስፈር ሊያደርጉለት ይችላሉ። አሁን ይሄ ታሪክ ነው። ትልቁ ስነ መለኮት ግን ለወንጌል ስራ የሚወጡ ሰዎችን ባለን ሁኔታ መደገፍ አለብን የሚለው እሱ ስነ መለኮት እውነት የሚቀየር አይደለም። ወደ ነጥቤ ልምጣላችሁ። 3ኛው ደግሞ እዚህ ጋር የምናየው የሐዋርያት ትምህርት የማባዛት ስራን የሚሰራ ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ብዙ ሰዎች የመሰከሩለት ከእኔም የሰማውን ሊያስተምሩ የሚችሉ የታመኑ ሰዎች አደራ ስጥ ይላል። እዚህ ጋር አንድ ነጥብ ማንሳት እፈልጋለሁ። አያችሁ፣ ብዙ የመሰከሩለትን የተባለው የክርስቶስን ትምህርት ነው። ከኔ የሰማው ያለው ጳውሎስ ከክርስቶስ የተማረውን ለጢሞቴዎስ ያስተላለፈበት ነው። ጢሞቴዎስ ደግሞ ለሌሎች ለአደራ እንዲሰጥ መልቲፕላይ እንዲያደርግ እንዲያበዛው ትምህርቱን ይነግረዋል። ይሄ ትምህርት እውቀት አይደለም፣ ወይም ይሄ አይምሮን አሳድጎ እውቀት አለኝ ብሎ ቁጭ የሚያደርግ ሳይሆን ተግባራዊ ከእግዚአብሔር ጋር ያለንን ህብረት ባለፈው ሳምንት እንዳየነው የሚያሳድግ
ከእዩ ተነስቶ ኑና እዩ ክርስቶስን ኑና እዩ ከሚል ተነስቶ በክርስቶስ ኑሩ፣ በሱ የመኖር ከእርሱ ነገሮቻችንን ሁሉ የማያያዝ ህይወት የሚሰጠንን አስተምህሮ ነው። ፒውሪታን የሚባሉት በ17ኛውና በ16ኛው ክፍለ ዘመን የተነሱ ወገኖች የአንግሊካል ቸርችን ወይም ደግሞ ከካቶሊክ እምነት ወደ ፕሮቴስታንት እምነት የመጡ የመጀመሪያ ቤተክርስቲያኖችን ቻሌንጅ የሚያደርጉባቸው የተለያዩ ነጥቦች አሏቸው። ከሚያነሷቸው ነገሮች ውስጥ እያንዳንዱ ሰው የእግዚአብሔርን ቃል የመኖር አደራ፣ ከስርዓትና ከወግ ከእሁድ አምልኮ ወጥቶ ሳምንቱን ሁሉ እግዚአብሔርን የሚከተል መሆን አለበት የሚል ነው። በህይወቱ በየትኛውም የህይወት አስፔክቱ ያንን ማድረግ በህይወት አካሄዱና ገጠመኙ ያንን ማድረግ አለበት ተብሎ ያምናሉ። ከነሱ ውስጥ ብዙም ታዋቂ ባይሆን ስቲቨን ቻርኖክ የሚባለው ሰው በጣም አንድ አስደናቂ ነገር ይናገራል። እርሱ ምንድነው የሚለው? አንድ ሰው ነገረ መለኮት ዕውቀቱ ከፍተኛ ሆኖ መንፈሳዊ ህይወቱ ግን ደካማ ሊሆን ይችላል። ይሄ እውነት። ትልልቅ የመጽሐፍ ቅዱስ ሊቆች አሉ፣ ግን መንፈሳዊ ህይወታቸው ሲታይ ደካማ ነው። ስለዚህ በክርስቶስ ትምህርት ውስጥ የምናየው ግን አይምሮን ማሳደግ ብቻ ሳይሆን ከእግዚአብሔር ጋር ያለንን ህብረት የሚያሳድግ ባህሪ ያለው ስፒሪቹዋል ያደርገናል፣ መንፈሳዊ ያደርገናል። አትርሱ፣ ቃሉ አለ፣ መንፈሱ በውስጣችን አለ። ዕለት ተዕለት ከእርሱ ጋር ህብረት እናደርጋለን። ራሳችንን እየጣልን ራሳችንን እየተውን ክርስቶስን ለመምሰል እንተጋለን። በእነዚህ ሂደት ውስጥ በህይወታችን የሚመጣው ለውጥ ስፒሪቹዋል ግሮዝ ነው እንጂ የእውቀት ወይም ይሄ ኮግኒቲቭ የምንለው አይነት ነገሮችን በመረጃ ደረጃ አውቆ የመቀመጥ አይደለም። ይሄ ያወቅነው እውነት በሐዋርያቶች አስተሳሰብ ለሌሎች መተላለፍ አለበት። ወንዛዘራን ሰዎች የእግዚአብሔርን ቃል የሚያውቁት ሰዎች ከእግዚአብሔር ጋር ህብረት የሚያደርጉት ለራሳቸው ብቻ አይደለም። የራሳቸው መንፈሳዊ ህይወት ከተሰራ በኋላ ወደሚቀጥለው ማለፍ አለበት። ለዚህ ነው እኔ የሰማሁትን ለአንተ ሰጥቻለሁ፣ አንተ የሰማኸውን ደግሞ ሌሎች ለታመኑ አደራ ሊቀበሉ ሊያስተምሩ ለሚችሉ አስተላልፍ፣ ሌሎች ደግሞ ለሌሎች። ይሄ ይዘነው የምንቀመጠው አይደለም። ትእዛዙም እንደዛ ነው። ያዘዝኳችሁን ሁሉ እንዲፈጽሙ እንዲያደርጉት እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ማስተማር አውትፑት አለው፣ ውጤት አለው። ገና ይህን ትምህርት ስንጀምር በዘመናችን ያለ የማስተማር አውትፑት ብለን የወጡት ሰዎች በእኔነት የተሞሉ ለግል ጥቅማቸው የሚኖሩ የራሳቸውን ህይወት የሚገነቡ አይነት ሰዎች ናቸው ብለናል። እዚህ ደግሞ ስንመጣ በማስተማር ሊመጣ የሚገባው አውትፑት ጌታችን ኢየሱስ ክርስቶስ የሚናገረው የማስተማር ግቡ ደቀ መዝሙር። አንጾኪያ ለመጀመሪያ ጊዜ ደቀ መዛሙርት ክርስቲያን ተባሉ ይላል። ምክንያቱም ከብዙ ዓመት በኋላ ሰዎች በክርስቶስ ያዩትና የሰሙትን ነገር በእነዚህ ሰዎች ህይወት ውስጥ ስለሚያዩ ነበር። ያስደንቃል። ስለዚህ የሐዋርያት ትምህርት የሆነ ቦታ አንድን ሰው ዕውቀት ሰጥቶ የሚቆም ሳይሆን መልቲፕላይድ የሚሆን በየጊዜው ያወቁትን የተረዱትን እውነት ለሌሎች የማስተላለፍ አደራ እንዳለባቸው የሚረዱ ሰዎች ያሉበት ነው። ይሄ ለሁላችንም የሚሰራ እውነት ነው። የምናውቀው ለራሳችን ብቻ አይደለም። ምክንያቱም ቅድም ነግሬያቸዋለሁ፣ እግዚአብሔር እኛን ደቀ መዝሙር የሚያደርገው ሚሽኑን ኤክስፓንድ ሊያደርግ። እግዚአብሔር አንድ ሚሽን ነው ያለው፣ ልጁን ኢየሱስ ክርስቶስን ለአሕዛብ ሁሉ ማስተዋወቅ። ሌላ ሚሽን የለውም። ክብር ለእግዚአብሔር ይሁን። ይህን ያህል ካየን እስቲ ጥቂት ደግሞ የእግዚአብሔርን ቃል በማጥናት ስለሚገኙ በረከቶች ወይም ጥቅሞች አብረን እንመልከት። የእግዚአብሔርን ቃል ማጥናት የሚጠቅመን ምንድን ነው? እግዚአብሔርን ቃል ማጥናት የሚጠቅመን ከአሜን አሜን ከሚባል ክርስትና ወጥተን
መንገዱን ወደ መረዳት ክርስትና እንድንገባ ያደርገናል። በመዝሙር 119 105 ላይ አንድ ታዋቂ ጥቅስ አለ፣ ብዙዎቻችን ግድግዳ ላይ የሚገኝ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ይላል። በሌላ ደግሞ በምሳሌ ምዕራፍ 3 ቁጥር 6 ላይ በመንገድ ሁሉ እርሱን እወቅ እርሱም አካሄድህን ያቀናልሃል ይላል። መንገዱን ማወቅ አሜን ካሜን ከሚባለው ክርስትና ያወጣናል ያልኩበት ምክንያቱም ብዙ ክርስቲያኖችን አይቻለሁ፣ ብዙ ስፍራ ለማየት ሞክሬያለሁ። ሰዎች አሜን በማለታቸው ብቻ ህይወታቸው እንደሚለወጥ ነው የሚያስቡት። ከእግዚአብሔር ቃል ጋር ያላቸው ህብረት በጣም ዝቅተኛ ነው። ጥሩ የጸሎት ሰዎች አሉ፣ የጸሎት ፕሮግራሞች ማይቀሩ በሚጸለይበት ስፍራ እግዚአብሔር አስነስቷቸዋል በሚባሉ ሰዎች መካከል የሚገኙ ከእግዚአብሔር ቃል ጋር ያላቸው ህብረት ግን ሲገመገም በጣም ዝቅ ያለ ነው። አንድ በጣም ትንሽ ልጅ የ13 የ14 ዓመት ልጅ ይህንን ሐሳብ ስትናገር ሰምቼ እጅግ ደንቆኛል። አዎ አለች፣ አሜን ማለቴ ትክክል ነው፣ ግን አሜን ማለቴ የእግዚአብሔርን መንገድ እንድንረዳ በቂ አያደርገኝም። ከእግዚአብሔር ሐሳብ ጋር ተስማምቻለሁ ማለት ነው። የእግዚአብሔርን መንገድ ለመረዳት ግዴታ ወደ ቃሉ መምጣት አለብኝ አለች። አለበለዚያ አሜን ብዬ ነዳጅ እንደጨረሰ መኪና ነኝ። የሚገርም ነው። ለካ ይሄ አሜን ያለው የተስማማው ማንነታችን የእግዚአብሔርን መንገድ የሚያገኘው ከቃሉ ጋር ህብረት ሲያደርግ። አያችሁ፣ ያ ቃል ለእግሩ መብራት ሆኖለታል፣ ለመንገዱም ብርሃን ሆኖለታል። በዚህ ጨለማ ዘመን፣ በዚህ ነገር ሁሉ እንደ ሸንኮራ አገዳ ተመጦ ባለቀበት ዘመን እውነተኛው ብርሃን ሕጉና ቃሉ ነው። አሜን። ክብር ለእግዚአብሔር ይሁን። ሌላው የእግዚአብሔር ቃል ለመንፈሳዊ እድገት ይጠቅማል። ብዙ ጊዜ የምጠይቀው ጥያቄ አለኝ። 730 ዳቦ ትበላለህ ብዬ ጠይቃለሁ ሰውን። ብዙ ሰዎች እንዴት አድርጌ አይቻለኝም ብለው መልስ ይሰጣሉ። ኧረ ግድ የለም ትበላለህ፣ በልተሃልም እላቸዋለሁ። እስቲ አስረዳኝ እንዴት ነው ሲሉኝ፣ እስቲ በቀን 2 ዳቦ ላለፈው 1 ዓመት አልበላህም ስላቸው፣ ልክ ነው በልቻለሁ ይላሉ። እና ምን ተፈጠረ? በ1 ዓመት 730 ዳቦ በላው፣ በ10 ዓመት 14,000፣ በ20 ዓመት እንዲህ እያለ አብዛኛዎቻችን በጉልምስና እድሜ ውስጥ የምንገኝ ሰዎች በሺዎች የሚቆጠሩ ዳቦዎች በልተናል። ዳቦ ለምሳሌ ያልኩ እንጂ ያው ታውቃላችሁ እኛ ኢትዮጵያውያኖች በብዛት የምንበላው እንጀራ ነው። ከዳቦ ከፍ ይላል። ታዲያ ያ እንጀራ ምን አደረገ? አሁን ያለውን ፊዚካል አፒራንሳችንን፣ አሁን ያለውን ሰውነታችንን የገነባው ያ በየቀኑ ሳናቋርጥ የበላነው እንጀራ ወይም የበላነው ዳቦ ነው። ልክ እንደዚሁ ለመንፈሳዊ ህይወታችንም መንፈሳዊ እንጀራ፣ መንፈሳዊ ወተት የሆነው ይህ የእግዚአብሔር ቃል ያስፈልገናል። የእግዚአብሔር ቃል ሳይነበብ፣ የእግዚአብሔርን ቃል ሳንማር፣ የእግዚአብሔርን ቃል ሳናጠና በመንፈሳዊ ህይወታችን ማደግ አንችልም። እንግዲያውስ ለዚህ ለነፍሳችን የሚሆነውን ምግብ በቀን በቀን ካልበላን ሐኪሞቹ እንደሚሉት ማልኒውትሪሽን ወይም የምግብ እጥረት አጋጥሞናል። በስጋ ስንታይ እንደኔ በጣም ሰውነታችን የተገነባ ነው። በመንፈስ ስንታይ ግን ይሄ የመንፈሳዊ ምግብ እጥረት ያጋጠመው ሰው እንደሚታመመው ሆዱ ላይ በጣም ያበጠ፣ ጭንቅላቱ የተሰገገ፣ ሰውነቱ ላይ ደም የሚባል የማይታይበት፣ እግሩ በጣም ቀጭን የሆነ ሰው፣ በሽታው ካሻኮር ነው የሚባለው፣ እንደዛ ስፒሪቹዋል ካሻኮር የያዘን ሰዎች ብዙዎች ነን። መጽሐፉ እንደዚህ ይለናል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 2 በእርሱም ለመዳን ታድጉ ዘንድ አሁን እንደተወለዱ ልጆች የቃሉን ወተት ተመኙ ይለናል።
ይሄ ቻሌንጅ ነው ወዳጆች። እግዚአብሔር በመንፈሳዊ ሕይወታችን የሚያሳድገን መንፈሳዊ ሕይወታችንን የእግዚአብሔር ቃል ስንመግበው ነው። የእግዚአብሔርን ቃል የተመገበ ሰው ደግሞ በመንፈሳዊ ሕይወቱ ያድጋል። ሶስተኛው ደግሞ እውነተኛውን እግዚአብሔርን መፍራት እንለማመዳለን። መቼስ አሁን መንገድ ላይ ወጣችሁ ማንንም የምታገኙት ሰዎች ምናልባት ውጭ ሀገር የምትኖሩ ሰዎች ካልሆናችሁ በስተቀር፣ ምክንያቱም አብዛኛው ውጭ ሀገር የሚኖር ሰው እግዚአብሔር አለ ብሎ ስለማያምን ልትቸገሩ ትችላላችሁ እንጂ በሀገር ውስጥ ሆናችሁ ይህንን መልእክት የምትሰሙኝ አሁን በራችሁን ከፍታችሁ ወጣችሁ ማንም የምታገኙትን ሰው እግዚአብሔርን ትፈራዋለህ ብትሉት እውነት ነው ፈራዋለሁ ብሎ ይነግራቸዋል። እንዴት ሰው እግዚአብሔርን እንዴት ነው የሚፈራው? በተለምዶ በፈለገው መንገድ በትራዲሽን በቃ እንደዚሁ መፍራት አይቻልም። እግዚአብሔርን መፍራት የምንለምደው የእግዚአብሔርን ቃል ስናጠና ነው። ታላቁ ጠቢቡ ሰለሞን የማያውቀው ነገር የለም። በእንስሳቶች ብትሉት፣ በአትክልቶች ብትሉት፣ በባህር ውስጥ በሚመላለሱ ነገሮች ብትሉት፣ የተለያዩ ጥያቄዎች ብትጠይቁት ሰለሞን ሁሉን መልስ ይሰጥና ግን ከነዚህ ሁሉ ፓራማውንት የሆነው ከፍ ያለው ጥበብ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የምንማረው ደግሞ በመጽሐፉ ነው። ይሄ ቅዱሳኑ ሁሉ እግዚአብሔርን ፍሩት፣ የሚፈሩት አንዳች አያጡምና ይላል በመዝሙር 34 ቁጥር 9 ላይ። በመፍራት ሁሉን ነገር ይገኛል። እግዚአብሔርን መፍራት ጥበብ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው ይላል በምሳሌ ላይ። አያችሁ፣ እግዚአብሔርን መፍራት ለእኔ ብሌሲንግ ነው። ዛሬ በእግዚአብሔር ቤት ውስጥ ሰዎች እግዚአብሔርን ባለመፍራት የሚመላለሱበት ምክንያት ምንድን ነው ብትሉኝ፣ የእግዚአብሔርን ቃል እንደሚገባ ባለማወቅ የመነጨ ነው። እኔ ግን አለ ዳዊት አንተን በመፍራት በቅድስና መቅደስ እሰግዳለሁ። ምን? አንተን በመፍራት ምሕረት ስለተደረገልን በጸጋ ስለምንኖር እግዚአብሔርን አንፈራውም ማለት አንችልም። አባቶቻችን ለእኛ መልካም ስለሆኑ እንደፍራቸዋለን ማለት አይደለም። የቱን ያህል ጉልበት ቢኖረን፣ የቱን ያህል ችሎታ ቢኖረን ሰው አባቱንና እናቱን ያከብራል። ወጣት ሆኜ ትዝ ይለኛል፣ በአጋጣሚ የጦር መሳሪያ የመያዝ እድል ነበረኝና ያንን ይዤ ወደ ቤት ስመጣ እናቴ አንተ ልጅ እሱን ይዘህ እንዳትገባ፣ ከነበረኝ የሥራ ድርሻ አንጻር ነው ያንን የሚይዘው፣ ይዘህ እንዳትገባ ነግሬሃለሁ መታሃለሁ ትለኝ ነበር። ይገርማል። ትልቅ ልጅ በሥራ ኃላፊነት ያለ የጦር መሳሪያ የሚሸከም ሰው እናቱ ስትቆጣው ግን እሺ እማዬ በቃ ሁለተኛ ይዤ አልመጣም ነው። ይፈራል፣ ያከብራል። ስለሚወዱን እናቶቻችን ስለሆኑ አባቶቻችን ስለሆኑ አንደፍራቸው። በሰማይ ያለው ጌታማ እንዴት ታላቅ ነው! ሲጀመር እርሱን አይቶ የማይፈራው ማንም የለም። ብዙ ጊዜ እግዚአብሔርን መፍራትን ሰዎች የሚያገናኙት ይሄ አለ አይደለም ቃሉን አክብሮ ስለመኖር ብቻ ነው። መፍራት የሚለው ቃል ሳይኮሎጂካል ባህሪ አለው። መጽሐፍ ቅዱሳችን ላይ እግዚአብሔርን ያዩት ሰዎች ቃሉን ማክበር ብቻ ሳይሆን ሳይኮሎጂካሊ እውነተኛ ፍርሃት፣ እውነተኛ መንቀጥቀጥ ደርሶባቸዋል። ስለዚህ ይሄ ደስ የሚያሰኘውን እግዚአብሔርን የሚከብርበትን እኛም ደግሞ ከልባችን ሆኖ ደስ ብሎን እግዚአብሔርን መፍራት የምንለምደው የእግዚአብሔርን ቃል ስናጠና ነው ወዳጆቼ። ሌላውን ላሳያችሁ። እግዚአብሔርን በመፍራት የእግዚአብሔርን ቃል በማጥናት እውነተኛውን የእግዚአብሔርን በረከት እንለማመዳለን ወይም እናገኛለን።
እውነተኛው የእግዚአብሔር በረከት ይሄ የምድር ወገኖች ሁሉ ባንተ ይባረካሉ። አንዳንድ መጽሐፎች የምድር ቤተሰቦች ሁሉ ይሉታል። በተለይ በእንግሊዘኛ የተጻፉ መጽሐፎች የምድር ቤተሰቦች ሁሉ። ጌታችን ኢየሱስ ክርስቶስ ደግሞ አሕዛብ ሁሉ ብሎ ሲናገር ኤቭሪ ኔሽን፣ በተለይ እዚህ ጋር የሚያነሳቸው ነገሮች ኤቭሪ ሊንጉስቲክ ግሩፕ፣ በዓለማችን ውስጥ ከ12,000 በላይ የሚነገሩ ቋንቋዎች አሉ። እያንዳንዱ ቋንቋ ተናጋሪ የእግዚአብሔር መንግስት ወራሽ ይሆናል። የእግዚአብሔርን ቃል እያጠናን በመጣን ቁጥር የምናገኘው ትልቁ ብሌሲንግ የእግዚአብሔር ቤተሰብ መሆናችንን። ወደዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 እስከ 12 ለተቀበሉት ይልና በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። ዲስ በመጽሐፍ የምናገኘው ትልቁ በረከት ከሚጠፋው ዓለም ወጥተን የእግዚአብሔር ቤተሰቦች የተስፋው ቃል ወራሾች እንድንሆን ያደርገናል። አዎ፣ በተጨማሪም በዚህ ምድር የእግዚአብሔርን ቃል በማወቅ በማንበብና በመታዘዝ ይችል ልጨምርበት፣ በመታዘዝ በምድር ላይ በረከቶችን እናገኛለን። መጽሐፉ እንዲህ ነው የሚለው በኢዮብ መጽሐፍ ምዕራፍ 36 ከቁጥር 10 ጀምሮ ጆሮአቸውን ለተግሣጽ ይከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዝዛቸዋል። ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውን በተድላ ይፈጽማሉ ይባላችሁ። ለተግሣጽ ይከፍታቸዋል፣ ከኃጢአትም ይመለሱ ዘንድ ያዝዛቸዋል። ከሰሙት ካገለገሉት ይባረካሉ። የምድር ሕይወታችንንም የእግዚአብሔር ቃል የሚባርክ የሚለውጥ ነው። ከነዚህ ሁሉ ግን ከፍ ያለው የእግዚአብሔርን ቃል በማንበብ በመማር ራሱን ጌታን ፐርሰናሊ በግል እናውቀዋለን። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ ይሁን አንተንም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ኤርምያስ ምዕራፍ 9 ቁጥር 24 ነገር ግን የሚመካው ምሕረትና ፍርድ ጽድቅም በምድር ላይ የማደርግ እኔ እግዚአብሔር እንደሆንኩ በማወቁና በማስተዋሉ። አንዳንድ ጽሑፎች ላይ በማወቁና ይልና በማስተዋሉ የሚለውን እኔን በማወቁ ይላል። በዚህ ይመካ። ሃሌሉያ። ሰው የእግዚአብሔርን ቃል ሲያጠና እግዚአብሔርን ፐርሰናል ያውቀዋል። ዲስ በቃ የመጨረሻ ትልቁ ብሌሲንግ ሲባል ነው የሰማሁት። ቢሊ ግራም ጋዜጠኞች ተሰብስበው ሊጠይቋቸው እግዚአብሔር አለ ወይ ብለው ሲመጡ እሳቸው አዎ አለ፣ አሁን አናግሬው መጥቻለሁኝ። ስለ ማለዳ ዲቮሽናቸው ነው የሚያወሩት፣ ስለ ማጥናታቸው ነው የሚያወሩት። ያው ቢሊ ግራም ይሄ ካራዝማቲኩ ነገር ላይ ብዙ ትኩረት የማይሰጡ አገልጋይ ነበሩ። እግዚአብሔርን አናግሬዋለሁ የሚለው ይሄ ቃሉ ላይ ፎከስ አድርገው የሚናገሩ ስለሆኑ ህብረታቸው ከቃሉ ጋር እንደነበረ ለመግለጽ የተናገሩት ይመስለኛል። ወዳጆቼ በእነዚህ 4 ሳምንታት ምን ተማራችሁ? የቀደመችው ቤተ ክርስቲያን ለእግዚአብሔር ቃል ልዩ ትኩረት ነበራት። በመጪው ጊዜ የሚቀጥለውን እንቀጥላለን። ከዚህ በኋላ ደግሞ ወንድማችን መጋቢ ንጉሴ ከሐዋርያት ሥራ ምዕራፍ 7 ጀምሮ የሚቀጥለውን ክፍል ያስተምረንና ከዛ ስለ ወንጌል ስብከት፣ ስለ ህብረት፣ ስለ ጸሎት ደግሞ በመቀጠል እንማማራለን። እስከዚያው ጊዜ ድረስ ቸርን ሰንብት። ጌታ ኢየሱስ ይባርካችሁ። አሜን።